ማራናታችን ተጀምሯል። የተወደዳችሁ ተመልካቾቻችን በድጋሚ ለሁለት ሰዓታት ቆይታ በመናደርግበት በዚህ ፕሮግራም ካሉን የተለያዩ ዝግጅቶች ጋር መልካም ጊዜ መልካም ቆይታ እንዲሆን በድጋሚ እንመኛለን። ደግሞም አብራችሁን ስትቆዩ በጣም ከልብ እናመሰግናለን። ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክ። ሄቡ ቀጣዩን ደግሞ ላንቺ ልስጥ። ቀጣዩ ፕሮግራማችን እንደተለመደው ግጥም ነው የሚሆነው። ትግስት ለገሰ ሳምራዊቷ ሴት የተሰኘ ግጥም ወደ እናንተ ታደርስልናለች። ግጥሙን ተከታትለን እንመለሳለን። መልካም ጊዜ። ከለታት አንድ ቀን ደግሞ እንደልማዱ መሄድ አይታክተው ጀመረ መንገዱን። በጠራራ ፀሐይ ሰዎች በሌሉበት ወጣ ሄደ ጌታ እሷን ሊፈልጋት። እግሮቹ ባዋራ እንደተበላሹ የፀሐይ ሀሩሩ የፊቱን ደምግባት እንዲያንዳጠለሻው ከወንዝ ዳር ሄዶ ከምትቀዳበት ውሃ ጠጪኝ አላት። እረቷ አትቀልድ እንዴት ሰጣሃለሁ እናንተ ከኛ ጋር እንዲህ ያለ ቅርበት ከመቼ ወዲህ ነው ብላ ጠየቀችው። ገርሟት ጥያቄው መልሶ እንዲህ አላት የማይሰለቸው ውሃ የሚለምንሽ ማን እንደሆነ ባወቅሽ። አንተ ከአባታችን ከአብርሃም ትበልጣለህ። ባትነዘንዘኝ ብትወኝ ምን አለ የሰው ፊት ፈርቼ በጠራራ ፀሐይ ውሃ የሚያስቀዳኝ ክሴ ስለሚታይ መሲሁ ሲመጣ ያን ጊዜ አርፋለሁ። ተወኝ ወንድም አለም ሰውን እፈራለሁ። አባብሎ የልቧን ቢነግራት ሀፍረቷን አክሞ በአዲስ ቢቀይራት ሰው ፈርታ እንዳልጠፋች እየተጣደፈች ከከተማ ገብታ ኑ ብላ ተጣራች። በልቧ አንግሳ እንደምትጠብቀው የገባው ኢየሱስ የመጣው ይዛለት ዋስ ጠበቃ ሆኖ እሷን ለማስፈታት። ክቡራትና ክቡራን ተመልካቾቻችን የማራናታ ፕሮግራማችን እንዲህና እንዲያያለ ወደ እናንተ መድረሱን ቀጥሏል። አሁን ሰዓቱ የዜና ማራናታ ነው። በዜና ማራናታ ፕሮግራማችን እንደተለመደው በዓለማችን ላይ በተለይ ደግሞ ከመጨረሻው ዘመን ጋር በተገናኘ የተከወኑ ክንውኖችን ክስተቶችን ለተመልካቾች መራርጠን የምናደርስበት ፕሮግራማችን ነው። ከዚያ በፊት ግን በአርሲ ኦርቶዶክስ እምነት ተከታዮች ላይ የደረሰውን ጭፍጨፋ በተለይ ደግሞ ከሃይማኖት ጋር በተገናኘ ከዚህም በፊት መሲ በማራናታም ይሄ ትክክል እንዳልሆነ እንደምንቃወም አንስተን ነበረ። አሁንም ይሄ ድርጊት ቀጥሏል። ዛሬም የደረሰውን ጭፍጨፋ እንደምንቃወም ለማሳወቅ እንዲሁም ደግሞ በዚህ ምክንያት ህይወታቸውን ላጡ ሁሉ ቤተሰብ የኦርቶዶክስ እምነት ተከታዮች በሙሉ መጽናናት እንዲሆን እየተመኘን ወደ ዜና ማራናታችን ምናልፍ ነው የሚሆነው። እንዳልሽው ከዚህ ቀደምም በዚሁ ርዕሰ ጉዳይ ላይ በዚሁ በማራናታ ፕሮግራማችን እንዲሁም በሌሎች የዜና አወጃ ክፍለ ጊዜዎቻችን ይሄንን ነገር ስንናገር ነበረ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመን በቤተክርስቲያኒቱ ላይ የሚደርሱ ጭፍጨፋዎች በጣም ተገቢነት የሌላቸው እንደ አንድ ሀገር ዜጋ አይደለም የሌላው ዓለም እንኳን ዜጋ በሃይማኖት ተቋማት ውስጥ ገብቶ ማድረግ የሌለበትን ነገር እየተደረገ ያለበት ሁኔታ ነው ያለው። ይሄ የኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ብቻ ያነጣጠረ ሳይሆን ክርስትና ላይም ጭምር ያነጣጠረ በመሆኑ ሁላችንም ልንነቃ ይገባል። ነቅተን መጠበቅ አለብን። ደግሞ መጸለይም እንዳለብን አመላካች ነው። የሌላ እምነት ወይም ደግሞ የኛ እምነት አይደለም ምናምን ብለን ዝም የምንል እግራችንን አጣጥፈን የምንቀመጥ ሳይሆን ይሄ ዛሬ በዛ አካባቢ የተጀመረ ነገር ልክ እንደ ናይጄሪያ ቅርብ ጊዜ ውስጥ በናይጄሪያ ክርስቲያኖች ላይ የሚደርስ ጭፍጨፋ እንደነበረው አሁንም ልክ ያንን መልክ በያዘ መልኩ እኛም ሀገር ውስጥ ይሄ ነገር በጣም በተደጋጋሚ እየደረሰ ያለበት ወቅት ነውና ያለ ነው። ይሄንን ልብ ልንል ይገባል፣ ልናስተውል ይገባል፣ ልንጸልይ ይገባል። ደግሞም ከምንም ነገር በላይ ደግሞ ልንነቃ ይገባል። ክርስትናን ለማጥፋት ክርስቲያኖችን የማሳደድ የክርስቲያናት ተቋማትንም ጭምር እንዲሁ የማውደም ስራ እየተሰራ እንደሆነ ልብ ልንል ይገባል። ይሄ ሁላችንም የኢትዮጵያ ኦርቶዶክስም ሌሎችም የክርስትና እምነት ተከታዮች የጋራ አቋም ሊኖረን የሚገባ ጉዳይ ነው እንጂ የአንድ ቤተ እምነት ጉዳይ አድርገን ባናስበው መልካም ነው። ለማንኛውም ግን ከምንም ነገር በላይ በእግዚአብሔር ፊት መጸለይ፣ ደግሞ በስልጣን እርከን ላይ ያላችሁ ደግሞ ይህንን ነገር የሚጨፈጨፈው ዜጋ ነው፣ የሚጨፈጨፈው ኢትዮጵያዊ ነው፣ የሚጨፈጨፈው ደግሞ በእምነት ምክንያት ያለ ነገር ነውና እርምጃ በመውሰድ ማስታገስ የሚቻል ይመስለኛል። ስለዚህ እናንተም በዚህ ረገድ ያላችሁን አቋም ፈጥናችሁ ብታስተካክሉ፣ አለበለዚያ ይሄ ነገር እየተደጋገመ በሄደ ቁጥር እንደ ኖርማል ልክ እንደ ተፈቀደ አይነት ጭምር የሚኮንበት ሁኔታ ያለ እስከሚመስላቸው ድረስ ይሄን ድርጊታቸውን መቀጠላቸው አይቀርም። ከዚህ በፊት ጅማ ላይ ነበር፣
ወደ ሌሎች አካባቢዎችም እንደዚህ አይነት ተመሳሳይ ነገሮች ነበሩ። ስለዚህ በተለያየ ኃላፊነት ቦታው ላይ ያላችሁ ክርስቲያኖችም ሆናችሁ ሌሎች ይሄንን ነገር ልታወግዙም እርምጃም ልትወስዱ ይገባል ብለን ለማለት እንወዳለን። አው ዘርን፣ ሃይማኖትን፣ ቀለምን መሰረት ያደረገ ጭፍጨፋ አሁንም መቆም አለበት። የማራናታ ፕሮግራም በአጠቃላይ ለኦርቶዶክስ እምነት ተከታዮች ቤተሰቦች ለሐዘኑ የደረሰባችሁ ሁሉ መጽናናትን ይመኛል። ወደ ቀጣዩ ዜና ማራናታ እናልፋለን። አብራችሁ እንድትሆኑ ጋብዛለሁ። ሰላም ውድ የማራናታ ቴሌቪዥን ተከታታዮቻችን፣ ለእናንተ ይጠቅማል ወይም ያስተምራል ያልናቸውን ዜናዎቻችንን አዘጋጅተን ወደ እናንተ የምናደርስበት ሰዓታችን ላይ እንገኛለን። መረጃዎቹን በማድረስ እኔ ዳንኤል አንተና አብሬያችሁ ቆያለሁ። ቀዳሚ ወዳደረግነው መረጃችን ስናልፍ ጋና ግብረ ሰዶማዊነትን መከልከሏንም ይመለከታል። የጋና ፓርላማ የግብረ ሰዶም እንቅስቃሴዎችና ልምምዶችን ማስተዋወቅ ወንጀል የሚያደርግ ሕግም አጽድቋል። ፓርላማው የግብረ ሰዶም ወይም ኤልጂቢቲ እንቅስቃሴዎችን ማስተዋወቅ፣ መደገፍ ወይም ማራመድ ወንጀል የሚያደርግ አዲስ ሕግም አጽድቋል። ሕጉ የኤልጂቢቲ እንቅስቃሴዎችን በሚያበረታቱ ግለሰቦች ላይም እስከ 10 ዓመት የሚደርስ እስራት እንዲጣልም ይደነግጋል። በተጨማሪም በተመሳሳይ የግብረ ስጋ ግንኙነት የሚሳተፉ ሰዎች እስከ 3 ዓመት እስራት እንዲቀጡም ያደርጋል። ሕጉ በ2024 ፓርላማው ቢያጸድቀውም በወቅቱም ፕሬዝዳንት ናና አኩፎ ሳይፈርሙም ቀርተውም ነበር። የመብት ተሟጋቾች ሕጉ የሰብአዊ መብቶችን እና የአስተያየት ነጻነትን ይጎዳል ሲሉም ተቃውሞም ሲያቀርቡ፣ የሃይማኖት ቡድኖችና ወግ አጥባቂ አካላት ግን የቤተሰብ እሴቶችንና ባህላዊ እምነትን ለመጠበቅ አስፈላጊ ነው በማለትም ደግፈውታል። ረቂቅ ሕጉ ለፕሬዝዳንት ጆን ድራማኒ ማሃማ የሚቀርብ ሲሆን ፊርማቸውን ካገኘ ጋና የግብረ ሰዶም ሕጎችን ያጠናከሩ የአፍሪካ ሀገራት ዝርዝር ውስጥም በይፋም ትቀላቀላለች ሲል አሶሺየትድ ፕሬስም በዘገባው አስታውቋል። ወደ ሌላኛው ወቅታዊና ሀገራዊ ዘገባ ስናልፍም በናይጄሪያ ቤተክርስቲያን ላይ ጥቃት ፈጽመው 42 ምዕመናንን በገደሉት 4 ተከሳሾች ላይም የሞት ፍርድ መተላለፉንም ይመለከታል። በናይጄሪያ ፌዴራል ፍርድ ቤት ከ4 ዓመታት በፊት በደቡብ ምዕራብ ናይጄሪያ በሚገኘው ሴንት ፍራንሲስ ካቶሊክ ቸርች ላይ የደረሰውን አሰቃቂ ጥቃትን በመፈጸም የተከሰሱ 4 ግለሰቦች ላይም የሞት ቅጣት ውሳኔም አሳልፈዋል። ጥቃቱ በ22 በተካሄደ የእሁድ አምልኮ ስነ ስርዓት ወቅትም የተፈጸመ ሲሆን 42 ምዕመናን ሕይወታቸውን አጥተው ከ100 በላይ ሰዎችም ቆስለዋል። ጥቃቱ በናይጄሪያ በቤተ ክርስቲያኖች ላይ ከተፈጸሙ አስከፊ ጥቃቶች መካከልም አንዱ ተደርጎም ይታወሳል። በዋና ከተማዋ አቡጃ የተሰየመው ፍርድ ቤቱ ሰይድ አልዱ ማሊክ፣ አልቃሲም ኢድሪስ፣ ጃሙ አብዱል ማሊክ እና አብዱል አሊም ኢድሪስ የተባሉ ተከሳሾች በ9 የወንጀል ክሶች ጥፋተኛ ሲልም ፈርጀዋል። በተጨማሪም የሽብርተኛ ቡድን አባላት መሆናቸው የ20 ዓመት እስር ቅጣትም ተጥሎባቸዋል። ጉዳዩን የመሩት ዳኛ ኤሚካኒዩቴም በችሎቱ የቀረቡትን ማስረጃዎች በቂና አሳማኝ መሆናቸውን ገልጸው የዓይን እማኝ ምስክሮችና ሌሎች ማስረጃዎች ተከሳሾቹን ከወንጀሉ ጋር በግልጽ ሁኔታ እንዳገናኟቸውም አስታውቀዋል። በናይጄሪያ ሕግ መሰረትም የሞት ፍርድ ተግባራዊ ለመሆን የፕሬዝዳንቱን ማጽደቅም ይጠይቃል። ሆኖም ሀገሪቱ በቅርብ ዓመታት የሞት ቅጣትን በተግባር ማስፈጸም እጅግ አነስተኛ ነውም ተብሏል። ይህ ውሳኔ በናይጄሪያ በሃይማኖት ተቋማት ላይ የሚፈጸሙ ጥቃቶችን በሕግ ፊት ለማቅረብ የተወሰደ አስፈላጊ እርምጃ መሆኑንም ዋሽንግተን ፖስት በዘገባው አስታውቋል። ወደ ቀጣይ መረጃችን ስናልፍ ኢራን በኩዌትና ባህሬን ላይ የድሮን ጥቃት መፈጸሟንም ይመለከታል። አሜሪካ ጋር ድርድር እያደረገች የምትገኘው ኢራን በኩዌት አውሮፕላን ማረፊያና ባህሬን በሚገኘው የአሜሪካ ጦር ሰፈር ላይ የድሮን ጥቃት መፈጸማለች። ኢራን በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ በፈጸመችው የድሮን ጥቃት በርካታ ሰዎች መጎዳታቸው ሲገለጽ፣ በረራ መቋረጡም ተገልጿል። የኩዌት የመከላከያ ሚኒስቴር ቃል አቀባይ የሆኑት ብርጋዴር ጀነራል ሳውድ አብዱልአዚዝ ኢራን በአውሮፕላን ማረፊያው የመንገደኞች ማረፊያ ህንፃ ላይ በተፈጸመው ጥቃት በሰዎችና በህንፃው ላይ ከፍተኛ ጉዳት መድረሱንም አረጋግጠዋል። በተመሳሳይ ኢራን በባህሬን በሚገኘው የአሜሪካ 5 መርከቦች ዋና መስሪያ ቤት ላይ የሚሳኤል ጥቃት መፈጸሟንም የኢራን አብዮታዊ ዘብም አስታውቋል። ጥቃቱን ተከትሎም አብዮታዊ ዘቡ በሰጠው መግለጫም በኢራን የሚሰነዘረው ማንኛውም አይነት ጥቃት አጸፋን የከፋና የማያዳግም ነው ሲልም አስጠንቅቋል። አሜሪካ በበኩሏ ራስን መከላከል ነው ስትል በገለጸችው ዘመቻም በሆርሙዝ ሰርጥ አቅራቢያ በምትገኘው የኢራኗ ቃሺም ደሴት ላይ ጥቃትም ፈጽማለች። የተኩስ አቁም ስምምነት ድርድር ከተጀመረ በኋላም ከፍተኛ በተባለው የአጸፋ ምልልስ ኢራንና አሜሪካም ምሽቱን በርካታ ጥቃቶችን ሲሰነዝሩም አድረዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ
በቴህራንና ዋሽንግተን እየተካሄደ ያለው ድርድር መቀጠሉን ገልጸውም የተኩስ አቁም ስምምነቱ እንዲራዘም ለኢራን ተደራዳሪዎች ጥያቄ መቅረቡንም ገልጸዋል። ይሁን እንጂ ኢራን አሜሪካ ላቀረበችው የተኩስ አቁም ቀነ ገደብ ማራዘም ጥያቄ እስካሁን ምላሽ አልሰጠችም መባሉንም ITV እና BBCም ዘግበዋል። ወደ ቀጣይ መረጃችን ስናልፍ አየር ንብረትን የተመለከተ ዘገባም እናገኛለን። የዓለም ሜትሮሎጂ ድርጅት የአዲስ ኤሊኖ መከሰትንም አረጋግጧል። የዓለም ሜትሮሎጂ ድርጅት ባወጣው መግለጫም አዲስ ኤሊኖ ክስተት እንደሚፈጠር ያረጋገጠም ሲሆን ይህ ክስተትም ከሰኔ እስከ ነሐሴ 2026 ባሉት ወራትም የማጋጠም እድሉም 80 በመቶ መሆኑም ተገልጿል። የፓሲፊክ ውቅያኖስ የውስጠኛው ክፍል ውሃ ከተለመደው በላይ ሙቀቱ መጨመሩም ለዚህ አዲስ የኤሊኖ መፈጠር ዋነኛ ምክንያት ሆኗልም ተብሏል። የአዲስ የኤሊኖ ክስተት በኢትዮጵያ ዋነኛ የምግብ ምርት ወቅት በሆነው ከሰኔ እስከ መስከረም የክረምት ዝናብ ላይ ከመደበኛው በታች ዝቅተኛ ዝናብ እንዲኖር ያደርጋል የሚል ትንበያም ተቀምጧል። ይህም በሀገራችን ከሰኔ እስከ መስከረም ባለው የክረምት ዝናብ ከመደበኛ በታች ዝቅተኛ ዝናብ እንዲኖርም ያደርገዋል። ይህም ከዓለም አቀፍ የአየር ንብረት ለውጥ ጋር ተዳምሮም በኢትዮጵያ አብዛኛው አካባቢዎች ከመደበኛው በላይ የሆነ የሙቀት መጠን የሚያስከትል መሆኑንና ይህም የአፈር እርጥበትን በማድረቅ በሰብልና በከብቶች ላይ ጉዳት እንደሚያደርስም ተሰግቷል። ኤሊኖ እየበረታ ሲሄድ ከዓመቱ ማጠቃለያ ከጥቅምት እስከ ታህሳስ ባሉት ወራት በኢትዮጵያ ደቡብና ደቡብ ምስራቅ ቆላማ አካባቢዎችም ከመደበኛው በላይ የሆነ ከባድ ዝናብና የጎርፍ አደጋን ሊያስከትል እንደሚችልም ተሰግቷል። ሀገራት ይህንን አዲስ ኤሊኖ መከሰት እንደ አስቸኳይ የአየር ንብረት ማስጠንቀቂያ ወስደው የቅድመ ማስጠንቀቂያ ስራዎችን እንዲያጠናክሩም ጥሪም ቀርበዋል። ወደ መጨረሻ ወዳደረግነው መረጃችን ስናልፍ ደግሞ ፔንታጎን በጦር ኃይሉ እውቅና ከተሰጣቸው ሃይማኖቶች ዝርዝር ውስጥም 180 ያሉንም መቀነሱንም ገልጿል። ፔንታጎን በጦር ኃይሉ እውቅና ከተሰጣቸው ሃይማኖቶች ዝርዝር ውስጥም 180 እምነቶችን መቀነሱንም ፎክስ ኒውስ ከውስጥ ማስታወሻ ተመለከትኩት ባለው ዘገባ ላይም ጠቅሷል። ይህ እርምጃ የተወሰደው የመከላከያ ሚኒስትሩ ፒት ሄግሴት በወታደራዊ ተቋማት ውስጥም ሃይማኖታዊ እንቅስቃሴዎች የጦር ሰራዊትን አርበኝነትና ዲሲፕሊን እየሸረሸረ ነው የሚል አቋም በመያዛቸው ነው ተብሏል። ቀደም ሲልም ከ200 በላይ ለሚሆኑ ሃይማኖቶችም እውቅናን አግኝተው በሰራዊቱ አባላት ዘንድ እንቅስቃሴ ሲያደርጉ ነበር ሲባል አሁን ላይም ይህ ቁጥር ወደ 31 ዝቅ ብሏልም ተብሏል። ውሳኔው ወታደራዊ ተቋሙን ከፖለቲካና ሃይማኖት አክራሪነት ለመከላከል አስፈላጊ እንደሆነ ቢገለጽም በሌላ በኩል በሰራዊቱ ውስጥ የሚገለግሉ አባላትን የሃይማኖት ነጻነት የሚገድብና ይህ ህገ መንግስታዊ ነው በሚል ቅሬታም ቀርቦበታል። ዘገባው የፎክስ ኒውስ ነው። ውድ የማራናታ ተመልካቾቻችን ወደ እናንተ እያደረስን የቆየ ነው መረጃችን ይህንን ይመስል ነበረ። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ መልካም ሳምንትን ተመኘን። ፕሮግራማችን ይቀጥላል። የተወደዳችሁ ተመልካቾቻችን በድጋሚ መልካም ጊዜ እንዲሆንልን እግዚአብሔር አምላክ የተባረከ ጊዜ እንዲሰጠን እንመኛለን። እንቀጥላለን እንግዲህ ወደ ሌላው ፕሮግራማችን። ባለፈው ሳምንት ከሶሻል ሚዲያ ጋር በተያያዘ የ17 ዓመት ታዳጊ ወጣት ከሞት መልስ ያየችውን ክፍል 1 አቅርበን ነበር። የማያ ካሲዲ ባለፈው ሳምንት ክፍል 1 ወደ ተመልካቾች አድርሰን ነበር። ብዙዎች እንደተማራችሁበት እንደነቃችሁበት እናምናለን። ዛሬ ክፍል 2 ወደ እናንተ ይደርሳል። በባለፈው ሳምንት ስለ ማያ ካሲዲ ምስክርነት ጋር አያይዘን በዜና ማራናታ ክፍለ ጊዜያችን ስለ ቨርቹዋል ኦቲዝም በተለይ ደግሞ ልጆች ከስክሪን ታይሚንግ ጋር አጠቃቀማቸው ምን ይመስላል ወላጆች መፈተሽ እንዳለባችሁ ስንነግራችሁ ነበር። ከዚያ ባለፈ ደግሞ በመንፈሳዊ ህይወታችን ላይ የሚያመጣው ተጽዕኖ አለ። የጸሎት ጊዜያችንን የእግዚአብሔርን ቃል ለማንበብ የምንወስደውን ጊዜ በጣም የሚወስድም ሆኖ ተገኝቷል። ብዙ ጥናቶችም እያመላከቱ ነው የሚገኙት። ዛሬ የማያ ካሲዲ ክፍል 2 ይቀጥላል ማለት ነው። በስክሪን ላይ ስለሚደረግ ቆይታ ስትናገሪ ምን ትዝ አለኝ። አንድ ጊዜ ስልጠና እየሰጠዋቸው በሶሻል ሚዲያ ምን ያህል ቆይታ ታደርጋላችሁ የሚል ነገር ተነስቶ ከቤተሰብ ጋርም ስላላቸው አንዱ ያው ከቤተሰብ ጋርም ያለውን ግንኙነት አሁን እያሻከረ የመጣው ቤተሰብ እንደ ቤተሰብ ተሰብስቦ ሁሉም ስልኩ ላይ ነው የሚያሳልፈውና አንድ የሆነ ቦታ ላይ እንደዚሁ ስልጠናውን ስሰጥ አንዱ ግሩፕ ምን አለኝ፣ ከዛ ውስጥ አንዳቸው ማለት ነው እና ቤት ውስጥ በቴሌግራም ነው የምናወራው አለኝ። ተሰብስበው ቤት ውስጥ ቁጭ በቴክስት ነው የሚያወሩት
ባፍ ከማውራት ይልቅ ማለት ነው። ይሄ ምን ያህል ከባድ ሱስ እንደሆነ አስቢው እንግዲህ። ሰው እንዴት ቤት ውስጥ እህት፣ ወንድም፣ እናት፣ ልጅ ምናምን ተሰብስቦ በቴሌግራም እንዴት በቴክስት ያወራል? የትኛው ነው የሚቀለው? ሶሻል ሚዲያ ውስጥ ገብቶ የልብን ሀሳብ መናገር ነው ወይንስ እንዲሁ በአካል ተገናኝቶ እንደ ቤተሰብ ማውራት ነውና ይሄ የሱስ መጠን በጣም በከፍተኛ ሁኔታ እየጨመረ ሲመጣ ወደዚህ አይነት ነገሮች ውስጥ እንደሚገባ 72 ሰዓታት የምንጠቀማለን ዳታ እስከሚዘጋን የምንጠቀማለን ብለው ያሉ አሉ። እንደገና ደግሞ ከዚህ በፊትም በዜና ማራናታ ላይ አቅርበነዋል። አንገቱ እስከሚሰበር ድረስ የደረሰ ጃፓናዊ ያለ ራሳቸውን የሚያጠፉ ወጣቶች መበራከት አንዱ የሶሻል ሚዲያ ጉዳይ ነው። በቻሌንጅ ምክንያት እየተሳተፉ የመሞት ጉዳይ የሶሻል ሚዲያ ጉዳይ ነው። ስለዚህ እንደዚህ አይነት ነገሮች ወደ ሱስ የተደረሰ ሲመጣ ወደ እንዲህ አይነት እስከ ሞት የሚያደርሱ ነገሮች፣ ራስን እስከ ማጥፋት መወሰን የሚያደርሱ ነገሮች እየተበራከቱ እንደሚመጡ አስበን ዛሬም በሶሻል ሚዲያ ጉዳይ ላይ እንደ ቤተሰብ ቁጭ ብለን ልንነጋገር ይገባል፣ ልንመካከር ይገባል፣ ልንጸልይ ይገባል። ስለዚህ ይህንን ታሳቢ ተደርጎ የዚች የ17 ዓመት የማያ ካሲዲን ምስክርነት ሁለተኛውን ክፍል ደግሞ ሙሉ ለሙሉ እንድታዩ እንመክራችኋለን። ወደዛው እናልፋለን። የተወደዳችሁ ተመልካቾቻችን መልካም ቆይታ። ምንድነው ብዬ ጠየቅኩኝ። ይህንን በማይበት ጊዜ ብቻ እንኳን ህመም ይሰማኝ ነበር። በጣም ያንገሸግሻል። ኢየሱስም ባዘነና ጥልቅ በሆነ ድምፅ እንዲህ አለኝ፣ እነዚህ ማጣሪያዎች ናቸው እያለ ያቺ አንገቷ የታጠነቀችውን ሴት አሳየኝ። የምታያት ሴት የደበራት ወይም ደግሞ ጭንቀት ውስጥ ያለች ይመስላታል፣ የተሰበረች ይመስላታል። እውነታው ግን እንደዛ አይደለም። ይልቁንስ መርዝ እየተመገበች ነው። በእርግጥ ይህ ትውልድ ከየትኛውም ትውልድ በላይ መንቃት የሚችልና መትጋት የሚችል ትውልድ ነበር። ትውልዱ ግን ሳስቷል። ድምፄን አጥርቶ መስማት ቢኖርበትም እሱን አልፈለገም። ዞር ብዬ ኢየሱስን ስመለከተው አይኖቹ ላይ ሐዘኔታ ይታየ ነበር። እንዲህም አለ፣ ዲያብሎስ አንድን ነገር ጠንቅቆ ያውቃል። እኔን ብትሰሙ ዓለምን የመቀየር ኃይል ይኖራችኋል። ይህንንም ስለሚያውቅ እነዚህን ጫጫታዎችና ድምጾችን ገነባ። አንድን ነገር አስተዋልኩኝ። በስልኮቻችን ውስጥ፣ በቴሌቪዥኖቻችን ውስጥ፣ በየዜናው በየተለያዩ ሚዲያዎች የሚቀርቡት አስነዋሪ፣ አስቸጋሪና እጅግ በጣም የሚያጸይፉ ነገሮችን አየው። እነዚህ በሙሉ የምንሰራቸው ለጆሮ ጭው የሚያደርግ ዜናዎች በሙሉ ረብሻዎች፣ ወከባዎችና ማዘናጊያዎች ነበሩ። እነዚህ ነገሮች የተሰሩት እኛ ሰዎችን በፍርሃት ውስጥ እንድንኖር የሚያደርጉ ናቸው። አያችሁ፣ ልክ እኛ ስንፈራ ኢየሱስን ማዳመጥ አንችልም። ራሳችንን ከሌሎች ጋር እያወዳደርን በመጣን ቁጥር እግዚአብሔር አምላክ ለኛ የሰጠንን ስጦታ ማየት ይሳነናል። በድጋሚ ወደ እነዛ ጥልፍልፍ ድሮች ተመለከትኩኝ። በየስልኮቻችን ላይ በሚገቡት ኖቲፊኬሽን ወይም ደግሞ ማሳወቂያ መልእክቶች ውስጥ እነዚህ ድሮች የበለጠ በሰዎቹ ላይ እየጠነከሩና እየጠበቁ ይመጡ ነበር። አንድ ሰው ክፉና ሰውን የሚያሳዝን ኮሜንት በጻፈ ቁጥር እነዚህ ጥቁር ድሮች እየፈጠኑ ይመጡ ነበር። እነዚህ ድሮች ቴክኖሎጂ አልነበሩም፣ ይልቁንስ መንፈሳዊ ዓለም ላይ ብቻ የሚታዩ ነበሩ። ጥቋቁር ጨለማን የተላበሱ ትናንሽ አጋንንቶች በእነዚህ ኬብል ውስጥ እየተሯሯጡ አየው። ልክ እንደ ትል እየተረመሰመሱ በሶኬቶቹ ውስጥ ይገባሉ። በብላቴኖች በወጣቶች ጆሮ ውስጥ የሆነ ነገር ሹክ እያሉ ሲነግሯቸው ተመለከትኩ። አንዳንዶቹ እንዲህ ይላሉ፣ አንቺ እኮ አስቀያሚ አስጠሊታ ነሽ፣ ማንም ሰው አይወድሽም፣ ደግሞ መውደቅሽ አይቀርም፣ ተስፋ ብትቆርጪ ይሻላል፣ ተስፋ ቁረጪ። እነዚህ ብላቴኖችና ወጣቶች የራሳቸው ሐሳብ ይመስላቸዋል። ውስጣቸውም ይህንን ቃላቶች፣ እነዚህ ነገሮች ያምናል። እነዚህን መጥፎና ክፉ የሆኑ ቃላቶች እነሱ እያሰቡ ይመስላቸዋል እንጂ አልነበረም። ዲያብሎስ ነበር ሹክ የሚላቸው። ኢየሱስም እንዲህ አለ፣ እነዚህ ልጆች የታመሙ መስሏቸዋል፣ ነገር ግን እየተጠቁ ነው። ውጊያ ላይ ናቸው፣ የማያውቁት ውጊያ።
በድጋሚ ፊት ለፊቴ የነበሩት እይታዎች በሙሉ ተቀየሩ። ራሴን የሆነ የእጽዋት ማዕከል ውስጥ አገኘው። ነገር ግን በአግባቡ የተቀመጡ አልነበሩም፣ ወይም ደግሞ ያልተደራጀ ነው። ይህ ማማር የሚችል ስፍራ በተለያዩ ቆሻሻዎች የተሞላ ይመስላል። ከሩቅ ሲታይ ውበት ነበረው፣ ነገር ግን ቀርባችሁ ስታዩት በሙሉ በቆሻሻ ነገር የተሞላ ነው። መሬቱ ደረቅና ስንጥቅጥቅ ያለ ነበር። ኢየሱስ እንዲህ አለኝ፣ ማያ፣ ይህ ማለት ያንቺ አእምሮ ነው። ይህን በጆሮቼ ስሰማ ትንሽ አፈርኩኝ፣ ምክንያቱም ስፍራው እጅግ በጣም ያስጠላል፣ እንዳልተጠረገ ያስታውቃል፣ ሰዎች ችላ እንዳሉት ያስታውቃል። በዚህ በእጽዋት ማዕከል መሃል ላይ ወደ ነበረ አንድ የቆሻሻ ማስቀመጫ ስፍራ አሳየኝ። ከቆሻሻ ስፍራ ውስጥ አንድ የተጨመዳደደ ወረቀት አወጣና አሳየኝ። ወረቀቱ በእርግጥ ለኔ አዲስ አልነበረም፣ ከዚህ በፊት አንብቤው አውቃለሁ። አንድ ሰው እኔ ፖስት ባደረኩት ፎቶ ላይ የሰጠው ኮሜንት ነበር። ኢየሱስ እንዲህ አለኝ፣ ይህን ወረቀት እስከ ዛሬ ድረስ አቆይተሽዋል። በኋላም እሾሃማ የሆነ ግንድ መሰል ነገር አወጣና አሳየኝ። በዚህ ባቆየሹ ወረቀት ምክንያት ይህ እሾሃማ ጽድ አድጓል። መቼም ቢሆን ፍቅር የማታገኝ ይመስልሻል። መሬቱንም እያየ እንዲህ አለኝ፣ በየቀኑ ለሰዓታት ያክል እነዚህን እሾሃማ ጽዶች ውሃ ታጠጫለሽ። ስልክሽ ላይ ለብዙ ሰዓታት ትጣጃለሽ። የሚያስፈሩሽን የማይጠቅሙሽን ነገር ትመለከቻለሽ። ሕይወትሽ ትርጉም አልባ እንደሆነ የሚነግርሽን ሙዚቃዎች ታዳምጫለሽ። የአትክልት ስፍራሽ ላይ ቆሻሻና የተበከለ ውሃ እያጠጣሽ ለምንድነው አበባዎች የማያድጉት ብለሽ ታስቢያለሽ። ይህን ስሰማ እጅግ በጣም አዘንኩኝ። ልቤ ተነካ። ወዲያውኑ ማልቀስ ጀመርኩ። እስከ ዛሬ ድረስ በሕይወቴ ውስጥ ቆሻሻ ስሰበስብ ኖሬያለሁ። ሕይወቴ ለምን በቆሻሻ እንደተሞላ ደግሞ ራሴን ጠይቅ ነበር። እንዴት ላቆም እችላለሁ ብዬ ኢየሱስን ጠየቁት። እሱም ፈገግ እያለ መለሰልኝ። እጁን ልክ ሲዘረጋ በድንገት የሆነ ዝናብ በዚህ አትክልት ስፍራ ላይ መዝነብ ጀመረ። ዝናቡ እንደ ማንኛውም አይነት ውሃ አልነበረም። ይልቁንስ የሆነ ወርቃማ ነገር ነበረው። ይህ ወርቃማ ዝናብ መሬቱን ልክ እንደነካ ወዲያውኑ ቆሻሻና አላስፈላጊ የነበሩ እሾሃማ ጽጌረዳዎች በሙሉ ቀስ በቀስ ይሞቱ ጀመረ። እሾቹ በሙሉ ወደ አመድነት ተቀየሩ። ወዲያውኑ በፍጥነት ምንም ጊዜ ሳይፈጅ አረንጓዴ ሳሮች መብቀል ጀመሩ። ቆንጆ ቆንጆ አበባዎች ወደ ላይ ማደግ ጀመሩ። አየሩ ልክ እንደ ቆንጆ የመዓዛ ሽታና ልክ እንደ ማር ይሸቱ ነበር። ኢየሱስ አይኖችን እያየ እንዲህ ብሎ ነገረኝ፣ ማያ፣ ይህ ከጀርባ የተሰካውን ሶኬት መንቀል አለብሽ። ከዚህ ጥቋቁር ድሮች ማምለጥ አለብሽ። ጠላት አሁንም ከዚህ ድር ጋር እንድትጣበቂ ይፈልጋል። ድሩን ከመረጥሽ እኔን ማግኘት አትችይም። እጆቹን ትከሻዬ ላይ አስቀመጠ። እንዲህ አለኝ፣ ከጭንቀትሽ ማምለጥ ከፈለግሽ መድኃኒት መፍትሄ አይሆንሽም። በኔ መገኘት ውስጥ ተቀመጪ፣ በዝምታ ውስጥ ተቀመጪ። ስልክሽን አጥፍተሽ ልብሽን ክፈቺልኝ። ከኔ ጋር 10 ደቂቃን ማሳለፍ ከቻልሽ 10 ዓመት ጫጫታዎችን ዝም አደርግልሻለሁ። ዞር ብዬ ስመለከት አጠገቤ እጅግ በጣም የሚያምር አትክልት ስፍራ ሆኖ ነበር። ያ ቆሻሻው አትክልት ስፍራ በአንዴ ተቀይሯል። ነፃነት ውስጤን ሞላው። እዚሁ እንድቆይ ፍቀድልኝ ብዬ ጠየቅኩት። ወደዛ ድር መመለስ አልፈልግም፣ እባክህ ወደዛ ድር እንድመለስ እንዳታረገኝ ብዬ ጠየቅኩኝ። ወዲያውኑ እጆቹን ያስኩት። እጆቹ ልክ ተራራን እንደመጨበጥ ይከብዱ ነበር፣ ሞገሳም ነበር። ወደዛ መሄድ አልፈልግም፣ ወደዛ ከተመለስኩ መተንፈስ አልችልም። እባክህ ኢየሱስ ሆይ እዚህ ካንተ ጋር እንድቆይ አድርገኝ ብዬ ለመንኩት። ኢየሱስ ዝቅ ብሎ ሲመለከተኝ በብዙ ፍቅር ይመለከተኝ ነበር። ቀስ ብሎ እንዲህ ብሎ ነገረኝ፣ ማያ መመለስ አለብሽ። አይኖቼ በእንባ እየተሞላ ለምን ብዬ ጠየቅኩ። እኔ እዚህ እጅግ በጣም ደስተኛ ነኝ። ደህንነት የሚሰማኝ እዚህ ካንተ ጋር ስሆን ነው። እሱም መለሰና ወደ ምድር ጠቆመኝ። እነዛን ጥቁር የተወሳሰቡ ድሮች ተመለከትኩኝ። ጓደኞቼን አየው።
አይቻቸው የማላቃቸውን ጥቁር፣ ነጭ፣ ህንዳዊ ልጆችን ተመለከትኩኝ። በሚሊዮን የሚቆጠሩ ሰዎች እየተሰቃዩ ነበር። ኢየሱስም እነሱን እየጠቆመኝ እነዚህ ሰዎች ወጥመድ ውስጥ ናቸው አለኝ። አሁን የሚሰማቸው ስሜት ስለሚሰማቸው ነገሩ ኖርማል አድርገውታል። ችግር የሌለውም ይመስላቸዋል። ብቻቸውን እንዳሉ ይሰማቸዋል። እጆቼንም ጨመቅ አደረገና ወደ እነሱ መመለስ አለብሽ፣ ልትነግሪያቸው ይገባል፣ ልታስመልጫቸው ይገባል። ጭንቀት የሚባለው ውሸት ነው። ከኔ ጋር እንዳይገናኙ የሚያደርገውን ጨለማ ፍርሃት ሊያስወግዱ ይገባል። እኔ በደጅ ቆሜ እየጠበቅኳቸው እንደሆነ ንገሪያቸው። አንገታቸውን ከመስበራቸው ቀና ሊያደርጉ ይገባል። ዲያብሎስ ሆን ብሎ በዜና በተለያዩ ጫጫታዎች ሰዎችን ማዘናጋት ይፈልጋል። ልጆቼ ሊነቁ ይገባል። ይህንን እንደተናገረ ወዲያውኑ የሆነ ልክ እንደ ማግኔት የሚስብ ነገር ወደኋላ በድንገት ሲስበኝ ተሰማኝ። እንደዛ እየተሳበኩኝ ጮክ ብዬ እኔ ጠንካራ አይደለሁም ላደርገው አልችልም እያልኩኝ መጮህ ጀመርኩ። ኢየሱስ ለመጀመሪያ ጊዜ ፈገግ ብሎ ሲስቅ አየሁት። ሳቁ መንፈሴን አናወጠው። የሆነ ንዝረት ሲሰማኝ ታወቀኝ። አንቺ ጠንካራ ላትሆኚ ትችያለሽ፣ እኔ ግን ጠንካራ ነኝ ብሎ ነገረኝ። እነዚህን ቃላቶች በለስላሳ ድምፁ ካወጣልኝ በኋላ ድንገት በፍጥነት ከቀድሞ በባሰ ፍጥነት መሳብ ጀመርኩኝ። ልክ በስትሮ ውስጥ እንደ መሳብ ነበር። የተለያዩ ቀለማቶች ብዥ እንዳሉ መጡብኝ። በአንድ ጊዜ የተለያዩ ስሜቶች ይሰሙኝ ጀመረ። ህመም፣ ጩኸት፣ አይኖቼ ላይ ክብደት ይሰማኝ ጀመረ። አይኖቼን ወዲያውኑ ገለጥኩኝ። ሰውነቴ ላይ ብዙ አይነት ህመሞች አሉ። አየሩን ወደ ውስጥ በፍጥነት በብዛት መሳብ ጀመርኩ። በከባዱ ተነፍስ ጀመረ። ልቧ እየመታ ነው የሚል ድምፅን ሰማው። በሐኪሞች ተከብቤ ነበር። የእናቴ ድምፅ ከውጭ ሆና ስትጮህ ይሰማኛል። ያ የወደኩበት ባኞ ቤት በሰዎች ተጥለቅልቋል። ደረቴና ልቤ አካባቢ ልክ በፈረስ ኋላ እግር እንደመተመታ ሰው ነበር የሚሰማኝ። እርዳታ ይሰጡኝ የነበሩት ሐኪሞች ላብ በላብ መሆናቸውን ተመለከትኩኝ። የኔን ህይወት ለመመለስ ሲሞክሩ ብዙ አይነት ነገሮችን አድርገውልኛል። ማያ ነቃ ለማለት ሞክሪ ይሉኛል። ሐኪሙን አየውና ቀና ብዬ ጣራዬን እያየው ማልቀስ ጀመርኩኝ። የማለቅሰው ግን ሐኪሞቹም ሆነ ሰዎቹ እንደሚያስቡት በህመሙ ብዛት ሳይሆን ይልቁንስ ከኢየሱስ ክርስቶስና ከዛ ስፍራ በመለየቴ አዝኜ ነበር። እዚህ ቀለም አልባ ምድር ላይ መመለሴ እጅግ በጣም አሳዝኖኛል። ክብደት የነበረበት ዓለም ላይ መመለሴ አስከፍቶኛል። ወዲያውኑ ስትሬቸር አምጥተው በዛ ላይ አስተኙ። ተሸክመውኝም አወረዱኝና በመጡበት አምቡላንስ ውስጥ አስገቡኝ። ለሳምንት ያህል በተወሰድኩበት ሆስፒታል ውስጥ እርዳታ እየተደረገልኝ ቆየው። ሐኪሞች የተለያዩ የሕክምና ምርመራዎችን አደረጉልኝ። የተለያዩ የሰውነት ክፍሌንም ፈተሹት። ድንገተኛ የልብ ድካም እንዳጋጠመኝና ይህ የልብ ድካም የመጣው በጭንቀት ምክንያት እንደሆነም ነገሩኝ። በህይወት መኖሬ እድለኛ እንደሚያደርገኝ አሳወቁኝ። እኔ ግን በህይወት የኖርኩት በእድል እንዳልሆነ አውቅ ነበር። ይህንን ምስክርነቴን የማስተላልፈው ቀጥታ ይህንን ለምትሰሙኝ ሰዎች ነው። አው ላንተና ላንቺ ነው የማስተላልፈው። ለሌላ ሰው ያረጋችሁ እንዳትሰሙ። ምናልባት ምሽት ላይ ወይም ደግሞ ቀን ላይ ያያችሁት ሊሆን ይችላል። ምናልባት እንቅልፍ እምቢ ብሏችሁ ከፍታችሁት ሊሆን ይችላል። ምናልባት ደረታችሁ ላይ ህመም ይሰማችሁ ይሆናል። በጭንቀት ብዛት ጭንቅላታችሁ ሊፈነዳ መስሏችኋል። ምናልባት ዓለም እያበቃላት፣ ሶስተኛው የዓለም ጦርነት፣ የተለያዩ ዜናዎች እያስጨነቋችሁ ሊሆን ይችላል። አንድ ነገር እንድታውቁ ፈልጋለሁ። እናንተ አልተሰበራችሁም። ይልቁንስ በዲያብሎስ ጥቃት ስር ናችሁ። የማታውቁት ጦርነት ውስጥ ገብታችኋል። ለሚኖራችሁ ሰላም እየተደረገ ያለ ጦርነት አለ። ጠላት ሁል ጊዜ ሊያዘናጋችሁ ይፈልጋል። ራሳችሁን ከሌሎች ጋር እንድታወዳደሩ ይፈልጋል። በፍርሃት ውስጥ እንድትከርሙ ይፈልጋል። ምክንያቱም የእግዚአብሔርን ፊት እንድታዩት አይፈልግም።
የኛ ትውልድ እየተቸገረ ያለው ረሃብ ውስጥ ስለሆነ ነው። የምግብ ረሃብ ሳይሆን መንፈሳዊ ረሃብ ውስጥ ነው። እኛ አሁን ላይ መንፈሳችንን እየመገብን ያለው የተለያዩ ኮንተንቶችን፣ የተለያዩ ፉክክሮችን ነው። መንፈሳችን ኮንተንት ሳይሆን ከኢየሱስ ጋር ህብረት ማድረግን ይፈልጋል። ከአምላኩ ጋር እውነተኛ ግንኙነትን ይፈልጋል። ወደ እግዚአብሔር አምላክ ከመጠጋታችሁ በፊት ራሳችሁን ማስተካከልና ማጽዳት አይጠበቅባችሁም። በፍጹም ፍጹም መሆን እንኳን አይጠበቅባችሁም። አንድ ነገር ከናንተ ያስፈልጋል። እርሱም ያ በውስብስብ ነገር ውስጥ ያላችሁበትን መንቀል። ስልካችሁን አስቀምጡት። ያንን ጫጫታ ጸጥ አድርጉት። በክፍላችሁ ውስጥ ግቡ፣ በሩንም ዝጉት። በጸጥታ ውስጥ ቁጭ ለማለት ሞክሩ። በመጀመሪያ በእርግጥ ሊያስደነግጣችሁ ይችላል፣ ሊያስፈራም ይችላል። በዛ ጸጥታና ዝምታ ውስጥ የኢየሱስን መገኘት እሹ፣ የኢየሱስን መገኘት ፈልጉ። ኢየሱስ ክርስቶስ ተረት ተረት አይደለም። ኢየሱስ በቤተ ክርስቲያን ውስጥ የሚሰቀል አንድ ቅርጻ ቅርጽ ወይም ደግሞ ፎቶ የተሳለ ነገር አይደለም። ኢየሱስ ክርስቶስ ሕያው ማንነት ያለው ታላቅ አምላክ ነው። የሕይወት ውሃ ምንጭ ከውስጡ የሚፈስ ኃያል አምላክ ነው። ጠንካራ የሆነ ነገር ቢኖር እሱ ብቻ ነው። ካለንበት ድቅድቅ ጨለማ ሊያወጣን የሚችል ኃይል ያለው እርሱ ብቻ ነው። አንድ ነገር እንድነግራችሁ ይፈልጋል። ብቻችሁን አይደላችሁ። በጨለማው ውስጥ ካላችሁ መውጫው ኢየሱስ ነው። በምትወጡበት ሰዓት በሙሉ ኢየሱስ ክርስቶስ እጁን ዘርግቶ ይጠብቃችኋል። ከዛ ከተወሳሰበ ድር ውስጥ እንድትወጡ ይፈልጋል። ከፍርሃት ውስጥ ወጥታችሁ የሱን ድምፅ ማዳመጥ እንድትችሉ ይፈልጋል። አዎ እኔ ታናሽ ብላቴና ነኝ። ምናልባት ይህንን ከምትሰሙት በእድሜ በብዙ አንሳለሁ። እባካችሁ ይህን መልእክት ግን ችላ እንዳትሉ። ደሞ አውቃለሁ ይህን መልእክት በምትሰሙበት ሰዓት ብዙ ስሜት ውስጣችሁ ሊሰማችሁ ይችላል። ይህ የሆነ ያለው መንፈሳችሁ እየተራበው ያለው ነገር ነው። እርሱም ያ የሕይወት ውሃ ምንጭ ሆነውን ሕያው ኢየሱስ ክርስቶስን ነው። ካላችሁበት የትኛውም የጨለማ ሕይወት ከማቅ ውስጥ ውስቦ ሊያወጣችሁ ኢየሱስ ዝግጁ ነው። ሁል ጊዜ በደጅ አለ። እሱ በፍጹም አይጥለንም፣ አይተወንም። ከዛ ከተወሳሰበው ጨለማና ከተወሳሰበው ድር ሶኬቶች ውስጥ ወጥቶ ይጠብቃችኋል። ሊያወጣችሁ እጁን ዘርግቶላችኋል። አዎ ስሜ ማያ ነው። በፍርሃት ውስጥ ተዘፍቄ ሞቼ ነበር። ስመለስ ግን በሰላም ተመልሻለሁ። ሰላም ውስጤን ሞልቶታል። ያ የሚያስጨንቀኝ ድምፅ ጠፍቷል። ያ በውስጤ የፈሰሰው ሰላም ዛሬ ለናንተም ይፈስላችኋል። እናንተ ልባችሁን ብቻ መክፈት ይጠበቅባችኋል። የምትከፍሉት ነገር የለም፣ የምትገብሩት ነገር የለም፣ የምትሰጡት ነገር የለም። ይህ ሁሉ ውስጣዊ ሁለንተናዊ የሆነው ሰላም በነፃ ይሰጣችኋል። ኢየሱስ ክርስቶስ ዛሬም ይፈልጋችኋል። ወደሱ ቅረቡ፣ ከሱ ጋር ህብረት አድርጉ። ተባረኩ። ሌፍት ቢሃይንድን ተከታትለን ተመልሰናል። ክፍል 1 ይህንን ይመስል ነበር። እንግዲህ ሌፍት ቢሃይንድ ከራፕቸር ጋር በተገናኘ እንዴት ኢየሱስ ክርስቶስ ተመልሶ ሲመጣ በተለይ ደግሞ ከንጥቀት ጋር በተገናኘ በምን አይነት ሁኔታ ውስጥ እንደምንሆን የሚያሳይ አስተማሪ ፊልም ነው። ክፍል 1 ይህንን ይመስላል። ክፍል 2 ሳምንት የሚቀጥል ይሆናል። ሰሞኑን መሲ በተለያዩ ሶሻል ሚዲያዎች ላይ የሐዋርያትና የነቢያት ጉዳይ በተለይ ሐዋርያት በዚህ ዘመን አለ ወይ ነቢያት በዚህ ዘመን አለ ወይ የሚለው በተለይ አንዳንድ የሃይማኖት ተቋማት ከሰጡት የአቋም መግለጫ ጋር በተገናኘ ብዙዎች ሀሳባቸውን እየገለጹ ነው የሚገኘው። እኛም ስልክ ላይ እንግዲህ በተደጋጋሚ እየተደወለ ነበር። ምንድነው የምትሉት በዚህ ጉዳይ ላይ ተብሎ በተጠየቀው መሰረት ዛሬ የተወሰነ ነገር ለማለት እንወዳለን። አንተ ምልከታ ምን ይመስላል? የሐዋርያትና የነቢያት ጉዳይ መጽሐፍ ቅዱሳዊ ምላሽ ያለው ምንም ሊያከራክረንም የዚህን ያለም ሊያወዛግበንም የሚገባ ጉዳይ አይደለም። አሁን ላይም የሚነሳ ጉዳይ አልነበረም። በመሰረቱም ከሆነ ማለቴ ነው። መጽሐፍ ቅዱስ እውነተኛ ነቢያቶች፣ እውነተኛ ደግሞ ሐዋርያት እንዳሉ መጽሐፍ ቅዱስ ይነግረናል።
በዛው ልክ ደግሞ ሐሰተኛ ነቢያትና ሐሰተኛ አስተማሪዎችም እንዳሉ ሐሰተኛ ክርስቶሶችም እንደሚነሱ ይነግረናል። ሐሰተኛ ክርስቶሶች፣ ሐሰተኛ ነቢያት፣ ሐሰተኛ አስተማሪዎች ተነስተዋል ማለት ግን እውነተኛዎች የሉም የሚል ድምዳሜ ላይ እንድንደርስ አያደርገንም። የዛሬ 12 ዓመት እንደዚህ አካባቢ ላይ እኛ አሁን ከተነሳው እንቅስቃሴ ጋር በተያያዘ የጸጋ ስጦታውን ሳይሆን ከጸጋው ስጦታ ጋር ተያይዞ የተነሱ በጣም አላስፈላጊ ለዛሬ ፍጻሜውን እንደዚህ የሉም እስከመባል እስከሚያደርስ ድረስ በማያስችል መልኩ አንዳንድ ነገሮች መታረም እንዳለባቸው በማራናታ ፕሮግራማችን ላይ ስንናገር ነበረ። የዛሬ 12 እንደዚህ ዓመት አካባቢ ላይ ማለት ነው። ይሄ እንቅስቃሴ ከተጀመረ 15 ዓመት ነው። 15 ዓመት ሙሉ ለምን ዝም እንደተባለ እስከ ዛሬ ድረስ ዝም ተብሎ ደግሞ አሁን ለምን መውጣት እንዳስፈለገ አልገባኝም። እኔም በመሰረቱ ያው ባገኛቸው ሰዎችም ብጠይቃቸው ደስ ባላይ ነበር። ለምን ዝም አላችሁ? ያኔ በእንጭጩ መቅጨት ሲቻል አንዳንዱ ማለት የጸጋ ስጦታውን ሳይሆን ከጸጋ ስጦታው ጋር በተያያዘ የማያስፈልጉ ወይም ተገቢ አይደለም የሚባሉትን ነገሮች ማስቆም የሚቻልበት ዘመን ላይ ዝምታን ተመርጦ አሁን 50-50 ከሆነን በኋላ ነገሩ ከተስፋፋ ስር ከሰደደ በኋላ ጭራሽ የጸጋ ስጦታውንም ጭምር አለመቀበል እስከሚያደርስ ድረስ ባለ መልኩ መቃወም ተገቢ ነው ብዬ አላስብም። እግዚአብሔር ለቤተ ክርስቲያን ስጦታ ሲሰጥ ሁሉንም ስጦታ ነው የሰጠው። ነጥሎ ሐዋርያትና ነቢያትን የሉም ሌሎቹ ግን አሉ ምናምን ብለን ልንልበት አንችልም። ይሄ መጽሐፍ ቅዱሳዊም አይመስለኝም በእኔ እይታ ማለት ነው። ሐዋርያትና ነቢያት ነበሩ፣ አሁንም ይኖራሉ፣ ወደፊትም ይኖራሉ። ሐሰተኛ ነቢያትም አሉ፣ አሁንም ይኖራሉ፣ ወደፊትም ይኖራሉ። የትኛውም ሐሰተኛ ነቢያትን በመግለጫ አናጠፋም፣ በመግለጫም አናጠፋም፣ በጸሎትም አናጠፋም፣ በድሮንም አናጠፋቸው። የመጨረሻው ዘመን ምልክቶች ናቸው፣ ይኖራሉ። እኛ ቤት ቁንጫ አለ ተብሎ ቤት አይቃጠልም። ቁንጫውን ማጥፋት ሌላ ነገር ነው፣ ቤቱን ደግሞ ማኖር ሌላ ነገር ነው። ስለዚህ ኢትዮጵያ ውስጥ በጣም በሚያስገርም ሁኔታ የተነሱ ትልልቅ ነቢያቶች ለኢትዮጵያ ዛሬ እዚህ ደረጃ መድረስ ወይም ደግሞ ዛሬ ያለችውን ኢትዮጵያ አስቀድመው ያዩ የተናገሩ ትልልቅ አባት የሚባሉ ነቢያቶች ሐዋርያትም አሉም ይኖራሉም። ይሄ በዚህ ዘመን ላይ አሉ የሉም የሚለው አባባል በጣም ዋጋ ሊያስከፍል የሚችል ትልቅ ስህተት እንደሆነ ነው የማስበው። ትልቅ ጥንቃቄም የሚጠይቅ ነገር ነው። ምክንያቱም ቤተ እምነቶችን ሁሉ ሊያፈርስ የሚችል ክርስትናንም ሁሉ ወዳልተፈለገ አቅጣጫ ሊያደርስ የሚችል ነገር እንዳይሆን ስጋት አለኝ። በነጮቹ ዓለም ውስጥ ለምሳሌ ሐዋርያትና ነቢያት የለም እንደዚህ አይነት የሉም የሚል እንቅስቃሴ ተጀመረ። ከዛ በኋላ የጸጋ ስጦታ የለም የሚል ነገር መጣ። ከዛ በኋላ እግዚአብሔር የለም ወደሚል ነገር መጣ። ይሄ ነገር ዛሬ ሐዋርያትና ነቢያት የሉም የሚለው ነገ ደግሞ የጸጋ ስጦታ የለም፣ ከነገ ወዲያ ደግሞ እግዚአብሔር የለም ወደሚል ነገር ያመጣቸው ሰዎች ቤተ ክርስቲያንን አዘግተዋል። በውጭ ዓለም ውስጥ ትልልቅ የተባሉ አባቶች ጭምር የተሳተፉበት ማለት ነው። ስለዚህ ይሄ በጣም ትልቅ ጥንቃቄ ያስፈልጋል። ሌላ በጣም የገረመኝ ነገር ብዙ ጊዜ መጽሐፍ ቅዱስ ሲናገር በአይን ላይ ያለውን ምሰሶ ሳታይ በሰው አይን ውስጥ ያለውን ጉድፍ ለምን ታያለህ የሚል ነገር አለና አንዳንድ ጊዜ በዚህ ዘመን ውስጥ በተለይ በድፍረት የምንናገር ሰዎች ምሰሶችንን ማየት የምንችልም አልመሰለኝም። የዛሬዋ ቤተ ክርስቲያን የዛሬዋ ቤተ እምነትን ዛሬ ላይ ያሉ አንዳንድ ቤተ እምነቶችን የምትመሩ መሪዎች እናንተ በዘረኝነት በብሔርተኝነት ተቧድናችሁ ቤቱን ያቆሸሻችሁ፣ ቤቱን ያጠፋችሁ፣ የቤቱን መልክ የቀየራችሁ፣ በሀገር ልጅ በብሔር በዘረኝነት ከፋፍላችሁ የምትመሩ መሪዎች እናንተ ምን ሞራልስ ኖሯችሁ ነው አሁን በእንደዚህ አይነት ነገር ውስጥ በጣም በድፍረት ወጥታችሁ የምትናገሩት? መጀመሪያ የእናንተን ምሰሶስ ብታጠሩስ መልካም አይመስላችሁም? የእናንተን ምሰሶ ከባድ ነው። እናንተንም የሚታዘብ እናንተንም የማይሰማ እናንተንም የማይከተል ትውልድ እንዳለ ልትገነዘቡ ይገባል። መጀመሪያ እናንተም ራሱ የእናንተን ምሰሶ አስወግዱ። የተቧደናችሁበትን፣ የተከፋፈላችሁበትን፣ የተለያያችሁበትን ሌላ ደግሞ የውጭ አጀንዳ የምታስፈጽሙበትን እሱን ቤተ እምነት መጀመሪያ እናንተ ከብሔርተኝነት ከዘረኝነት ከውጭም አጀንዳ እንደገናም ደግሞ ከሙሰኝነት በእናንተ ዙሪያ ላይ ካሉ ሰዎች ሙሰኝነት መጀመሪያ ብታጸዱ ይሄኛውን ለማጽዳት ብዙ አይከብድም። መጀመሪያ እዛ ጋር ያለውን ትልቁን ምሰሶ
እሱን አጥሩት። እናንተ ጋር የጠራ ነገር ሲኖር ትውልዱ ጋር ይጠራል፣ ቤተክርስቲያን ጋር ይጠራል። እናንተ ጋር ያልጠራ ነገር ይዛችሁ ግን ሌላውን እናጥራ ማለት እግዚአብሔር ይስቅባችኋል። እንደኛም ያለ ትውልድ እናንተን የሚታዘባችሁም ትውልድ ይስቅባችኋል። ስለዚህ መጀመሪያ እዛ ጋርም ያለውን ነገር ብታስቡበት፣ ምሰሶቻችሁን ብትነቃቅሏቸው፣ ምሰሶቻችሁን ብታስወግዱ ከእናንተ የሚማር ትውልድ ይመጣል። አለበለዚያ እናንተ በምትናገሩት ነገር ውስጥ እንደኛ የሚታዘባችሁ ብዙ ትውልድ አለ። መጀመሪያ ይህንንም ማጥራት ተገቢ ነው ብለን እናምናለን። ለሐሰተኛ ነቢያቶችና አስተማሪዎች የሚሆን ምላሽ መስጠት ራሱን የቻለ ነገር ነው። ማለት ግልጽ ያለ ትክክለኛው ይሄ ነው፣ ትክክለኛው ያልሆነው ይሄ ነው ተብሎ ሊነገር ይችላል ወይም ማስተማር ይቻላል። የበለጠ ደግሞ መልካሙን ነገር ስታስተምሪ፣ ትክክለኛውን ነገር ስታስተምሪ፣ ትክክለኛው ነገር ላይ ትኩረት ሰጥተሽ ስትናገሪ የትኛው ስህተት እንደሆነ ደግሞ መለየት የሚቻልበት ሁኔታ አለ። ያ ባልሆነበት ሁኔታ ቤተክርስቲያን ስለ ትክክለኛ ነቢያትና ሐዋርያት፣ ስለ ትክክለኛ የጸጋ ስጦታዎች አጠቃቀምን ባላስተማርንበት ሁኔታ፣ ብዙ ባልተኬደበት ሁኔታ አሁን ላይ ተነስቶ አሉም የሉምም እናቆማለን አናቆምም የሚለው ነገር ቤተክርስቲያንን ወይም ቤተ እምነቶቹን ዋጋ እንዳያስከፍል ፈራለሁ። እንደ ክርስቲያን ደግሞ እንደነዚህ አባቶች አይነት ስተትም እንዳይመጣ፣ ነገ የጸጋ ስጦታ የለም ነገ ደግሞ እግዚአብሔር የለምም ወደሚል ነገር ድምዳሜ እንዳያመጣ እሱ ስጋት አለኝ። ይሄ ከሆነ እንግዲህ ስለ ኢትዮጵያ በጣም በሚያስገርም ሁኔታ በኢትዮጵያ በተለያየ ዓለማት ውስጥ በሁሉም ቤተ እምነት ውስጥ ያገለግሉ ትልልቅ የእግዚአብሔር ሰዎች አሉ። እነ ሐዋርያው ንጉሴ ሮባ ሐዋርያነቱን ልንክድበት የማንችለው ትልቅ ሰው ነው። እነ ነቢይ ገርቦሌ ነቢይነታቸውን ልንክዳቸው የማንችላቸው እንደነ ነቢይ ደመቀ ያሉ ትልልቅ የእግዚአብሔር ሰዎች ቢሾፍቱ ከተማ ላይ ያመጡት መልእክት፣ እንደ ኢትዮጵያ ያመጧቸው መልእክቶች ብዙ ጊዜ ስንሰማቸው ብዙ ጊዜ ስንቀበላቸው የነበሩ። እንደው ወደ ኋላ እንመለስ። የእነዚህ ሰዎች አገልግሎት ስህተት ነበረ? እነዚህ ሰዎች መቼም መቶ አለቃ እንትና ሻምበል እንትና ብለው አይደለም የጋበዟቸው። በዛ ዘመን ውስጥ ያላገለገሉበት ቤተ እምነት ያረገጡት ቦታ የለም። እነዚህን የሚያካክሉ ትልቅ አባቶች እነ ቄስ በሊና ነብይ ነበሩ። ስለ የኢትዮጵያ የከፍታን ዘመን የጻፉ ሰው ትልቅ የእግዚአብሔር ሰው ናቸው። እነሱ ሲናገሩት የነበረውን ነገር ሳይቀበሉት ቀርተው ነው አሁን ላይ ይሄ ነገር የመጣው ወይስ አሁን ላይ ያለውን ነገር ነው? ይሄ በጣም ግልጽ መሆን አለበት። ይሄ ነገር ደግሞ ከሆነ እነዚህ ሰዎች ሄደው ያገለገሉባቸው አገልግሎቶችን በሙሉ ወይ ትክክል አይደለም፣ እነሱን ለይቶ እናንተም ትክክል አልነበራችሁም እኛም ትክክል አልነበርንም ተብሎ ህዝቡ ይቅርታ መጠየቅ አለበት። ካልሆነ ደግሞ እነዚህ ሰዎች ትክክል ከነበሩ አገልግሎታቸው ትክክል ከሆነ ደግሞ ያንን ለይቶ መናገር፣ አሁን ላይ ባለው ነገር ላይ ተንተርሶ መናገር። አሁን ላይ ያሉ አሉ፣ ዓለም ላይ እየዞሩ የሚያገለግሉ በጣም ብዙ ሰዎች አሉ። ሙሉ ወንጌል ውስጥ አሉ፣ መካነ ኢየሱስ ውስጥ አሉ፣ ቃለ ሕይወት ላይ አሉ። ትልልቅ የእግዚአብሔር ነገር ያለባቸው ሰዎች እኮ አሉ። እነዚህን ሰዎች ማቃቃርም እንዳይሆን እኔ መድረክ ላይ አትቆመም ወይም እኛ መድረክ ላይ አንቆመም ብለን ስንል በተቃራኒውም እንደዛው አይነት ነገር ይመጣል። ነገ ለመከፋፈል ትልቅ በር ይከፍታል። አቋም መግለጫ ከሆነ የስተት እንዲህ የሚያስተምሩ ሰዎችን አንቀበልም። እንዲህ ስም አይደለም እኮ ይሄ ስም እኮ የሚቀር ነገር ነው። ኢየሱስ እኮ ብዙ ስሞች ኖረውት እኮ ግን የሰው ልጅ እየተባለ ነው ሲጠራ ይኖረው። የሰው ልጅ የሚለው ስሙ ነው። ብዙ የስም ጉዳይ አይደለም። እኛን ስም አያወጣንም፣ ስም አያወርደንም። ስም እኮ አገልግሎትሽ ውስጥ ሰዎች አይተው የሚናገሩት ሰዎች አይተው እንትና እንደዚህ ነው ብለው ሊሉት የሚችሉት ነገር ነው እንጂ ያን ያህል ትልቅ ኢሹ ሆኖ አከራካሪ ሆኖ ይሄን ያህል የሚያወዛግበን ነገር አይደለም። ስጋት ምንድነው ብለሽ ብትይኝ የቀድሞ አንድ ስጋት ዛሬ ሐዋርያትና ነቢያት የሉም፣ ነገ ደግሞ የጸጋ ስጦታ የለም፣ ከዛ ደግሞ እግዚአብሔር የለም የሚል ነገር እንዳያመጣ። እንደ ሀገር ግን ምን ትሰጋለህ ብለሽ ብትይኝ ከአንድ ትልቅ የእግዚአብሔር ሰው ጋርም ሳወራ ነበረ። ይሄ ነገር ከመምጣቱ በፊት ይነግረኝ ነበረ። ከዛም በኋላ ደግሞ ከመጣም በኋላ ስናወራ ነበረ። የኢትዮጵያን ቤተክርስቲያን ለሶስት ሊሰነጥቅ የሚችል ነገር ይሄ ነገር ሊያመጣ እንደሚችል ስጋት አለኝ። በሶስት ቦታዎች ላይ አለ የለም የሚል ደግሞ ሌላ ግሩፕ ይነሳል። ከዛ በኋላ ይሄ ነገር ከባድ ስጋት ሆኖ ከስጋትም ባለፈ ደግሞ ለሶስት ቦታ የመሰንጠቅን እድል አምጥቶ የመንግስት ጣልቃ ገብነት እስኪገባበት ድረስ በጣም በወንጌላውያን አማኞች ላይ የሚመጣ የከፋ ነገር ሊመጣ ይችላል የሚል ስጋት አለኝ፣ እምነትም አለኝ።
እግዚአብሔር ጣልቃ ካልገባ በስተቀረ ወደዚህ ነገር ውስጥ እንደምንገባ ምንም ጥያቄ የለውምና አንዳንድ ውሳኔዎቻችን ባለፈው ሳምንት እንደተናገር ነው አደባባይ ላይ የሚወጡ ሳይሆኑ ተመካክረን እንዴት ይህንን አሁን ያለውን ያልተገባ እንቅስቃሴ ወደ ቸርቻችን እንዳይገባ ወደ ምዕመኖቻችን እንዳይገባ በምን እንከላከል የሚለውን በውስጥ መስመር በውስጥ ባለ አሰራር ማድረግ የሚገባን ነገር አደባባይ ላይ እየወጣን እየተናገርን መከፋፈላት የበለጠ እንዲሆን ብዙ ደግሞ መጽሐፍ ቅዱሳዊ ያልሆኑ ነገሮቻችንንም አደባባይ ላይ እያወጣን ብዙ ያልተገቡ ነገሮችን እንድንሆን የሚገፋፉ ነገሮች ውስጥ ባንገባ መልካም ነው። የዚህ ነገር ግን ውጥረት አንድ ደግሞ ተስፋ ማረገው እንደ ሳሙኤል ያሉ ሰዎችን የመነሻ ምክንያት ይሆናሉ ብዬ አስባለሁ። ሳሙኤል በእንደዚህ አይነት ውጥንቅጥ ባለበት ነገር ውስጥ ነው እንደ ሳሙኤል ያለ ነብይ የተነሳውና ሪል የሆነ የማይካድ ነገር ያላቸውን ደግሞ ማውጫም ሊሆን ይችላል ብዬ ደግሞ ተስፋ አረጋለሁ። እግዚአብሔር ይህንንም አይነት አሰራር ሊያመጣ ይችላል የሚል እምነት አለኝ። ይህንን ሳስብ እጽናናለሁ። በጣም ድንቅ ጊዜ ነበረን ተመልካቾቻችን። እንግዲህ ለኛ መሰረታችን የብዬ ማምነው መጽሐፍ ቅዱስ ነው። የእግዚአብሔር ቃል ሁላችን ሊዳኘን ይችላልና ቃሉ ደግሞ እውነተኛ ነቢያት እንዳሉ ሁሉ ሐሰተኛ ነቢያት እንዳሉ ንጹህ ወንጌል እንዳለ ሁሉ ቅይጥ ወንጌል እንዳለ ይናገራል። ስለዚህ መዳኛችን እሱ ነው። ቃሉ እንደሚለው ደግሞ እኛ መኖር መስለን ደግሞ እሱን ተላብሰን መኖር የኛ ፈንታ ነው የሚሆነው ማለት ነው። መሲ እንግዲህ ስጋቶችህ በጣም አሁን ተጋብተውብኛል። ከፍተኛ ችግር እንዳያመጡ በተለይ ደግሞ ወንጌልን ከመስራት ወተን መከፋፈል ውስጥ ጥል ውስጥ ሌላ ደግሞ የቸርች ፖለቲካ ርዕስ አጀንዳዎች እንዳይከፈቱ ፈራለውና ሁላችንም በዚህ ጉዳይ ላይ እንድንጸልይ እንደቀላል እንዳናየው ከዚያም ደግሞ ይሄንን ጉዳይ ያያችሁ መግለጫ ያወጣችሁ የቤተ ክርስቲያን መሪዎች ይህን ጉዳይ ከእንደገና እንድትመለከቱት እንድትጸልዩበት ለማለት ወዳለሁኝ። የዛሬው ማራናታ ፕሮግራማችን የስካሁኑን ይመስል ነበር። ተመልካቾቻችን በዩቲዩብ ቻናላችን JMM TV ኢትዮጵያ ብላችሁ ብትገቡ ማራናታ ፕሮግራማችን አለ። ሰብስክራይብ በማድረግ እንዲሁም ደግሞ የደወል ምልክቷን በመጫን አዳዲስ ቪዲዮዎች ስንለቅ እንዲደርሳችሁ ማድረግ ትችላላችሁ። እንዲሁም ደግሞ ለአስተያየቶቻችሁ ስልካችን ስክሪናችን ላይ ያለ አጭር የጽሁፍ መልእክት በመላክ በመደወል ሀሳብና አስተያየቶቻችሁ ልትገልጹልን ትችላላችሁ። የዛሬ ማራናታ ፕሮግራማችን እስካሁኑ ነበር። አብራችሁን ስለቆያችሁ እግዚአብሔር አምላክ ይባርካችሁ። በሚቀጥለው ሳምንት እንደ ጌታ ፈቃድ በሌሎች አዳዲስ ፕሮግራሞች እንገናኛለን። እስከዛው ድረስ የእግዚአብሔር ፍቅር ከሁላችን ጋር ይሁን። ለሀገራችን ሰላም ይሁን። ሰላም ቆዩ።